የባህል ስፖርቶች ውድድር ለዘመናዊ ስፖርት እድገት መሰረት ናቸው። ስፖርት ለአንድ ማህበረሰብ ትስስር፣ ተሞክሮ እንዲሁም ለኢኮኖሚ ፋይዳ ከፍተኛ ነው። ስፖርት ለብሔራዊ መግባባትና አንድነት፣ ለማህበረሰብ ጤና፣ ለባህልና ቱሪዝም እድገት፣ ለዲፕሎማሲ ግንኙነት፣ ለሀገር ገጽታ ግንባታ፣ ኢኮኖሚያዊ እድገትና ብልጽግና አይነተኛ መሳሪያ ነው ያሉት በመክፈቻ ስነ ስርዓቱ ላይ የተገኙት የዕለቱ የክብር እንግዳ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ልዩ አማካሪ ዶክተር ንጉሴ ናቸው። ስፖርት ለብሔራዊ መግባባትና አንድነት፣ ለማህበረሰብ ጤና፣ ለባህልና ቱሪዝም እድገት፣ ለዲፕሎማሲያዊ ግንኙነት፣ ለሀገር ገጽታ ግንባታ፣ ኢኮኖሚ እድገትና ብልጽግና አይነተኛ መሳሪያ ነው። ሀገራችን ኢትዮጵያ ብሎም ክልላችን የብሔር ብሔረሰቦችና ሕዝቦች መኖሪያ የቆየ ታሪክና ባህል ባለቤት በመሆኗ የተለያዩ ባህላዊ ስፖርቶች ባለቤት እንድትሆን አድርጓታል። የክልሉ ርዕሰ መስተዳድር ልዩ አማካሪ ዶክተር ንጉሴ አስረስ አያይዘው እንደገለጹት የመደመር መንግስት በስፖርት ህብረ ብሔራዊ አንድነትን ለማጠናከር የወንድማማችነትና የእህትማማችነትን መንፈስ ለማጽናት ጤናማ ዜጋን ለመፍጠር በርካታ ስራዎች እየተሰሩ እንደሚገኙ አክለው ገልጸዋል። የክልላችን መንግስት በስፖርት ልማት ዘርፍ ወጣቱ በስፖርቱ ልማት ተሳታፊና ተጠቃሚ እንዲሆኑ ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ ልማት እንቅስቃሴን በማጠናከር ሁለንተናዊ ጥቅም ለማረጋገጥ በየደረጃው የስፖርት መሰረተ ልማት እና ፋሲሊቲ በማሟላት ጤናዊ የተጠበቀ አምራች ዜጋና ብቁ ስፖርተኞች በማፍራት በክልልና በአገር አቀፍ መድረኮች ከፍተኛ ውጤት በማስመዝገብ ዘርፉ ለሰላም፣ ለአንድነትና ለብልጽግና የሚኖረው ፋይዳ ለማጎልበት የሚያስችል ሰፋፊ ስራዎች እየተሰሩ ይገኛል። ስፖርታዊ ውድድሮች የሰላም የአብሮነትና የመቻቻል ማህበራዊ ሁነት ከመሆናቸውም በላይ ተተኪና አዳዲስ ስፖርተኞች የሚወጡበት መድረኮች ነው ያሉት ደግሞ የጉራጌ ዞን ዋና አስተዳዳሪ አቶ ላጻ ጋሩማ ናቸው። ስፖርት ጤንነቱ የተጠበቀና መልካም ስብዕና የታነጸ ዜጋን በመፍጠር በሀገራችን ማህበራዊና ኢኮኖሚያዊ እድገት እንደዚሁም ሁለንተናዊ ብልጽግና ሂደት ውስጥ ወደር የሌለው ሚና ይጫወታል። ስፖርታዊ ውድድሮች የሰላም የአብሮነትና የመቻቻል ማህበራዊ ሁነት ከመሆናቸውም በላይ ተተኪና አዳዲስ ስፖርተኞችን የሚወጡበት መድረኮቹም ጭምር ናቸው። ስፖርት ከአካላዊ እንቅስቃሴና ጥንካሬ ባሻገር ለማህበራዊ እሴት ግንባታ፣ ለኢኮኖሚያዊ እድገት፣ ለብሔራዊ መግባባት አይነተኛ መሳሪያ ነው ያሉት የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ የሆኑት አቶ ጌታቸው ሌሊሾ ናቸው። ከዛሬ ጀምሮ ለተከታታይ 10 ቀናት በወልቂጤ ከተማ የሚካሄደው የሶስተኛ ዙር የማዕከላዊ ኢትዮጵያ ክልል ልዩ ልዩ ስፖርቶች ሻምፒዮናና የባህል ስፖርት ውድድር የክልላችንን ገጽታ ከመገንባት ባሻገር ምርጥ ክልላችንን የሚወክሉ ስፖርተኞችን ማፍራት፣ ወንድማማችነትና እህትማማችነትን ማጠናከር፣ የእርስ በርስ ትውውቅ ማጠናከር፣ ስፖርት የወዳጅነትና የሰላም ማጠናከሪያ ልዩ ምልክት በመሆኑ ተሞክሮቻችንን የምንከፋፈልበት ይሆናል። በመክፈቻ ጨዋታ በእግር ኳስ የጉራጌ ዞን የየም ዞን አቻውን ገጥሞ 3-0 በሆነ ውጤት አሸንፏል። ለቀጣይ 10 ቀናት ስፖርታዊ ውድድሮች ለአሸናፊ ሀገር በሚል መሪ ቃል በጉራጌ ዞን በወልቂጤ ከተማ በ17 ዘመናዊና በ10 የባህል ስፖርቶች ውድድር ከ7 ዞን ከ3 ልዩ ወረዳዎች በተውጣጡ 5000 ስፖርተኞች መካከል ይካሄዳል።